ከፋለልን ሰንደቃችን በድላችሁ እኛም ኮራን ደስ ብሎናል ደስ ይበለን አሸንፈን ከፋለልን ሰንደቃችን በወርቃችሁ በብራችሁ እኛም ኮራን አሸንፈን ከፋለልን ሩታችን በጣም ይገባሻል። ይሄ ነገር ላንቺ ሩቲ እናቴ ትሙትን አንዴ ለሩታ ይሄ አንስብሻል። ሲጀመር ይሄንን ዝም ብለን ደስቶታ ነው የሰጠንሽ እንጂ አንቺ ሁሌም እንዳሸነፍሽ ነው። ይቅርታ ለዲሳ ለዳንተ ግድ ነው እንዴ! በጣም ደግሞ ኦዲየንሶቻችንን እንዴ ለሩታ ያላችሁ ፍቅር እንዴት ደስ እንደሚል እናቴ በጣም ክበሩልን። ሁሌም ከጎኗ ሁኑ። ሁሌም አብሯቸዋት ሁኑ። ሁሌም አብራቸዋት እንድትሆኑ ነው የምንፈልገው አይደል? አየን እኮ አብሮነታቸው ሩታን ምን ያህል እንደሚወዷት ምን ያህል እንደሚያከብሯት ከጎኗ ምን ያህል እንደሚቆሙ በስማ ማስደመሙ ጨፍሩ እያለ ነው ራሱ ደስ እያለ ነው። አሸንፈን ሩትዬ እውነት ለመናገር በጣም ነው ደስ ያለን። እግዚአብሔር ከምታስቢ በላይ በጣም ምክንያቱም አንዳንዴ ሰዎች የሆነ ስላንቺ ሲያስቡ የሆነ ምትወድቂ የሆነ ኦዲየንስ የማይወድሽ ኦዲየንስ የማያከብርሽ አድርጎ የሚስሉ አንዳንድ ደስ የማይሉ ብዙ ሰዎች አሉ በዛኛው ጎራ። ግን ማን እንደሆንሽ አሳይተሻቸዋል ማለት ነው። አላኮራቻችሁም? በጣም ዋው ፍቅር አልችልም ያጨበጨበ ነው ጆሮ ላይ ይመቸው። አንተ ሉላውላ ደስተኛ ሆኗል። ፈርጁ ምን እያረኩ ነው? ጀግና እናት ያለኝ እያለ ነው። ያው እንግዲህ ወይኔ ስጦታ ረሳና ለሉል ከዚህ ላይ አንድ እንሰጠዋለን ለሉል ማለት ነው። እና ሩቲ እንዴት ነው በእናትሽ ደስታ እንዴት ነው ያደርግሽ? በስመ አብ አደርኳት በደስታ። አረ እውነት በጣም ደስ የሚል ታይም ነበር ያሳለፍነው። እግዚአብሔር ይመስገን። እንግዲህ የሰው መውደድ ይስጣችሁ፣ እንደኔ አስመስክሩ። ለዛ ሰፈሩት በቃ ለተመናቀር ንንጃ ከእንግዲህ ሞራሉ ራሱ ኖሯቸው ጌም ጮታሉ አይደለም። እኔ ገረመኝ ምን እንደሆነ ታውቃለህ? ውድድር አለ ብላ ጠራችኝ ሩታ መጣው የታል ብቻውን ውድድሩን አየው። ከዛ አይ ጌም ሲባል የስልኩ መስሎት ባይገርማችሁ በ10 ስልክ ነበር ታብታብዬ ነበር። ኪቦርድ የት ሄደ? እኔ እንጃ ኪቦርድ የት ሄደ? ኪቦርድ 10 ኪቦርድ አገራችን እግዚአብሔርን እናንተ በጣም ላይ ያቆራችሁ። አረኛ በጣም ኮራን በቃ ስብስብ ብለው ማለት ነው። እንዴት ደስ እንደሚል በቃ ደስ የሚል በዓል ደስ የሚል ምሽት ነበር ያሳለፍነው እና እነሱ ከጀርባ የነበረው ልክ ጌሙ ሲያልቅ አይታችኋል። ከበቡኝ ነው ያላችሁ ወንድሞቼ ነገዶቼ። እኔ የምር በጣም አዝነ ነበር። የሆነ ነገር ቢፈጠር ቢያንስ አንድ አንበሳ እንኳን ቢወርድላቸው አዝነ ነበር። ሁላችን አዝነ ነበር። አንድ አንበሳ ቢወርድ አዝነ ነበር። ታብታብ እንኳን ሰማይ ነበር። አንበሳ በስቲከር በጽሁፍ መልክ ሊሰጧቸው የሆነ ታይም ግን አስተውላችኋል? ልክ የኛ አንበሳ ሲወርድ ማለት ነው የነሱ መስሏቸው ይሁን አልደበረንም ለማለት ነው። ምንድን ነው እሱ ነገር? አጨበጨቡላ ይጨፍራል ማለት ግራ ገባኝ። ወደ ሩታ ሊመጣ አስቧል። አንዳንዴ ስልክ ጥሩ ስልክ ስለሌላቸው የሚያሳየው ያን ነው። ይሄ ነገር በቃ
በቃ ለኔ ሞራል ተሰምቷቸው በቃ አድንቀውኝ አጨብጭበውልኝ ነው ግን ትንሽ ፉክክር ቢኖር አሪፍ ነበር። የምን ኧረ አያስፈልግም። በዜሮ ነው የምንዘረረው። አንተ ምን ነው ለሞራል መወዳደር ማሰባቸው ራሱ እኔ አሁን በዜሮ ምን ሆነ ነው ታብታብ ምን ቆይ ግን አልገባኝም። አትሊስት ታብታብ እንኳን አይኖርም ወፍ ከእንግዲህ ግን ይኸውላችሁ አቅማችሁን አውቃችሁ ቁጭ በሉ። በቃ ማውራትም በቃ በስራ በተግባር አይታችኋል ማለት ነው። ማን ምን እንደሚያደርግ የሩታ ቤተሰብ ምን ያህል እንደሚወዷት ምን ያህል እንደሚያከብሯት እኛም ደግሞ ከጎኗ እንደቆመ አይታችኋል። ስለዚህ ከእንግዲህ የሆነ የጌም ፍላጎት ራሱ ሊኖራችሁ አይገባም ከዚህ በኋላ። ኧረ ውርደት ነው፣ ሼም ነው። በነገር ላይ ማለት ነው። ሶስተኛውን ብንጫወተው ኖሮ በቃ ድጋሚ አይመጡም። ለምን እኛ ኦዲየንሶቻችንን እናስቸግራለን? ኦዲየንሶቻችንን ማስቸገር አይደለም። እነሱማ ያሳያቸዋል እስከ ጥግ ድረስ። እሱ ያሳየ ግን እነዛ ሞራል ያሳይተዋቸዋል ያሳያቸው ነበረ። ነገር ግን እነሱ ተበላሽተዋል። ብዙ ነገር እኮ ያጡት በጣም እና ይሄ ስጦታ እናቴ ትሙት አሁን ምን አስበናል መሰለሽ? ከዚህ ስጦታ ጀርባ ቢኒ ምን ያሰፋን? እኔ መኪና ማስታወስ ችሎታዬ እያነሰ እየመጣ ነው። መኪና ምናምን ላይ ወጣ እንድትወጣልን እንፈልጋለን። ምናምን ውጪ ከላይ መኪናው ላይ ቆማ እንደዚህ እንድትሄድ እንፈልጋለን እና ትንሽ ዞረን ብንመጣ የሚል ሀሳብ አለ። እንዞራለን። አንዴ ግን ለኦዲየንሶቻችን ክብር ይገባቸዋል። ይችላሉ። እኛም ኮራን በእናንተ እኛም ኮራን በእናንተ እውነት ኮራን እኛም ኮራን በእናንተ እኛም ኮራን እውነት ኮራን በእናንተ እውነት ኮራን ስልቻ ቀልቀሎ ስልቻ ዝም ብለሽ ተቀበይ የሰጡሽን ብቻ ብቻ ባዶ ብቻ አቅም ነው ማውራት ያለ። እስቲ አንድ ጥያቄ ልጠይቃቸው ምናምን ቪዲዮን ያዩታል አይደል? ይሄ ሀሳብ ከሩታ ጋር የመፎካከር ሀሳቡ እንዴት ነው ይመጣል? እንዴት ታሰባችሁት? በብዙ ነገር ስለጎዷል። ይህንም ደግሞ ጌም አሸንፈን ብዙ ነገሮች እናሳያለን። እኔ አሁን እንድትወዳደር እኮ አልፈለኩም ነበር፣ ግን የሆነ ሳስበው ጥያቄው መጣ ስለመጣ እናሳያቸው። በዚህ ናቸው የሚያስቡት ራሳቸው እንጂ ግን አቅማችሁን አይታችኋል። እግዚአብሔር አቅማችሁን አይታችኋል። አቅማችሁን የሆነ ነገር ተበላሸብን ሲሉ የሆነ ነገር ሆንን ሲሉ ምክንያት ሲያቀርቡ የለማ ጊፍተር የለም ፍቅር ነው ዋናው። ባይዘው ይሄ ሁሉ ነገር እኮ የተሰጣት እኮ ባይዘው እንትን አይደለም የሆነ ሁለት ሰው ሶስት ሰው አይደለም። በቃ የሰው ፍቅር ስላላት ነው። የሰው ፍቅር ደግሞ የሚመጣው ከምንድን ነው? ሩቲ ለሰው ያለሽ አመለካከትና ጥሩ እሳቤሽ ነው። ስለዚህ ሩታ ይገባሻል እናቴቱ። በዚህ አጋጣሚ ሩቲ እስቲ የተሰማሽን ለኦዲየንስም ለኛ የሆነ የተሰማሽ ነገር ይኖራል ብዬ አስባለሁ። ስለ ጌሙ ፍቅራቸውን ያሳዩበት መንገድ እኛ በራሳችን የምንናገራቸው ብዙ ነገሮች ይኖራሉ፣ ግን ከኛ በላይ ደግሞ አንቺ ስለ ኦዲየንስሽ ብዙ የምታወሪው ነገር አለ ብለን እናስባለን። ኧረ በደንብ እግዚአብሔርን በጣም ነው ደስ ያለኝ። እውነት ለመናገር በጣም ነው ማመሰግናችሁ። እንዴት እንደምትወዱኝ እንዴት ለኔ ያላችሁን ቦታ በደንብ አሳይታችሁኛል። በደንብ እና እንዴት ነው በንግግር ብቻ አይደለም በተግባርም ጭምር ነው ያሳያችሁኝ እና በጣም ነው ማመሰግናችሁ። በጣም ነው የምወዳችሁ። እኔ እንጃ ቃላት ያጥረኛል። እግዚአብሔርን አይታችሁታል። ግን የነበረውን ታብታብ ራሱ ልዩነቱ በመቶ ምናምን ሺህ ልዩነት እነዛ 61 ሚሊዮን ታብታብ ታብታብ ደግሞ በቃ የሚገርም ነበረ። በቃ እንጃ ኡፋ ቃል የለኝም። እግዚአብሔርን አኩርታችሁኛል። ሁሉም የእናንተ ስራ ነው። ያው በጣም እናመሰግናለን። እንደገና በዚሁ አጋጣሚ ደግሞ አንድ ሰው ቀርቷል። በዚህ አጋጣሚ ከመሀላችን አንድ ሰው ጎሏል። አብሮ መሆን ይፈልግ ነበር። በጣም እየደወለ ብዙ ነገር እያደረገ አብሮን ሰፖርት ሲያደርገን የነበረ ሰው አለ። እሱ ማን ነው? እዩ ኢንተርቴይንመንት አንድ
ወንድም ጥላ ቆሜ ነው ማወራለት። ግን የት ሄደ ነው ይመጣል። ብቻ ቤተሰቦች ለሁላችሁም እናመሰግናለን። ምክንያቱም ለሩታ ያላችሁን ቦታ ነው ያሳያችሁ፣ ለሩታ ያላችሁ ፍቅር ነው ያሳያችሁ እና በበዓሉ ደግሞ እጥፍ ድርብ ደስታ ነው ያደረጋችሁልን። ምክንያቱም ብንሸነፍ ቤተሰቦች ምን እንደምንሆን ትንሽ ቅር ይለን ነበረ፣ ግን ደግሞ ያው እንደማንሸነፍ 100% እርግጠኛ ነኝ። ምክንያቱም ንግስታችንና ስንገባ አይሆንም ማታ ስንጨፍር የሆነ ቦታ ሲለቀስ በቃ ሶፍት በሶፍት አስተውለዋል። ኑሪ ሱቅ ባይ ዘ ዌይ እንደዚህ ሶፍት አዝጃለሁ። የሚፈልግ ሰው ካለ መውሰድ ይችላል። አስተውለዋል። አብሽ ጋር 10,000 ሰው ካልገባ አንጀምርም ጌም ተብሎ እዚህ ጋር ደግሞ 22,000 ሰው እኛ ባይረትሽ ደስ ብሎ በፍቃደኝነት ጠብቀን ደግሞ ጠብቀናቸዋል። በነገርህ ላይ ረጅም ኢትስ ኦኬ ኖርማል ነው። እንደፈለጋችሁ 10 ደቂቃ ችግር የለም። ጠበቅናቸው። ቆይ ይሄ ቤት አልተመቸኝ ምክንያት ሲደረደርልኝ ይሄ ቤት ስላልተገባበት እኔ እኮ ከዚህ በፊት ገና እንደገባው ጌምን ጫወት ተብዬ ተጫውቼ አውቃለሁ። ኖርማል ነው። ምክንያት እና ሰበብ መደረድር አስፈላጊ አልነበረም። ምክንያት አደረድሩ ወይስ ሽንፈታችን አምናችኋል። እኛ እንዴት የሰው ፍቅር እንዳለን አስመስክረናል። አዎ እንዴ ለፋሚሊዎች ባይሆን በዚህ አጋጣሚ እስቲ በዚህ ሰዓት ያው አዝነዋል፣ ድብርት ውስጥ ነው ያሉት እነዛኞቹ ጎራ። እስቲ አንዳንድ መልእክት ሁላችሁም እስቲ ያሰላል። እሺ ኬክስ ውስጥ እነዛኞቹ ወደው ማለት ማን ነበር የተወዳደረ የነበረው? ውድድሩ ከፍናቸው። አረ እኔ ያየሁት ልክ አብርሃምን ነው። ከዛ በኋላ የሆነ ሰው ተደብቆ ነበር ከጀርባ። መጀመሪያ እዩኝ ያለው ነበር። ከዛ ተደበቁ። እንደዚህ ባንዴ ቅስማችን እንዳይሰበር እንዲሰበር አንፈልግም። የሆነ ትንሽም ቢሆን የመጀመሪያ ወኔያችሁን ብናየው ደስ ይለን ነበር። ከሆነ ሰዓት በኋላ የት ነበሩ? እኔ አላየሁም። እያየሁ የሆነ ከጀርባ የሆነ ሰው አለ። ፊት ለፊት አብርሃም ብቻ ነው የሚታየኝ። ከአብርሃም ጋር ነበር ጌሙ? ኧረ አልነበረም። ግን ያው በእርግጥ እሱ ከእኔም ጋር ሊሆን ይችላል ብሎ አስቦ የሚሆን ፊት ለፊት ከዛ ገና ገባኝ። የት ገብታ ነው? እና አትደበቂ ውጪ እሺ ለምንም ምለው ነገር ምንም ልብ ላይ ሌላ ነገር አለ። ሌላ ነገር በዚህ ሰዓት ነበር በአካል አግኝተን እነሱ ማውራት ፈልጌያለሁ። ስልክ ደግሞ የልቦና አጋጣሚ አንዳንድ ግብረ አበሮች ላገኝ ፈልጌ የሉም ተኝተዋል አለ እና አንዳንዱ ቤት ዘግተው ምናምን እያለቀሱ ነው። አንዳንዱ በጣም ድብርት ውስጥ ገብተዋል እና እንትን ልከንላቸው ሶፍት ልከናል ከኑሪ ሱቅ ትልቁ ለታው ለካቸው እናመሰግናለን። የምር እና ለዛ ሰፈር ማለት የምፈልገው ነገር ኤክሶ ላውራበታል። ኤክሶ አበት በጣም ያወራሁት እሱም እኮ ነው። እሺ ዱላ ያወራ ኤክሶ የልብህን ለልጁ እየነገርከው ነው። እንግዲህ ለዛ ሰፈሮች እኛ ምንም ማለት አንችልም፣ ምንም ማድረግ አንችልም። እንግዲህ ተሸንፋችኋል። ያው አምናችሁ መቀበል ነው ያለባችሁ። እንግዲህ ለእናንተ የምንለው ምንድነው 10 ስልክ አለን ምናምን ታብታብ ምናረግበት እያላችሁ ነበርና 10ሩን ስልክ ሽጣችሁ አንድ አንበሳ ብገዙበት አሪፍ ነበር እንደ ሐሳብ ነው። ግን ደግሞ እና ፉከራ ምንም አይሰራም። ምን ይባላል መሰላችሁ? ምንም አይባልም። ተሸንፋችኋል። ምንም ተረቱ አያስፈልግምና ስለዛ ምን ማለት ፈልገን ነው ካሁን በኋላ አቅማችሁን ፈልጉ። አሁን መጫወት ያለባችሁ ከማጋ ነበረ መሰላችሁ? ከራሳችሁ ጋር። አሁን እዛ ጋር 3 ናችሁ አይደለ? በሶስታችሁ በራሳቸው ስልክ ገብተው ቢጫወቱ ቢያንስ 1,000 ይሆናል ብዬ አስባለሁ። ወይ ሞራ ወይ ሄድና ሞሌዶ ቢጫወቱ አዎ በስልክም መጫወት ትችላላችሁ፣ ፕሌይ ስቴሽን ማለት ነውና ብቻ ከኛ ጋር መፎካከር አቅማችሁን እወቁ ለማለት ፈልገን ነው። አበበ ኧረ ወይኔ አልቻልኩም። ዛሬማ ሳይሆን ትላንትናም ጀምሮ እግዚአብሔር ይሁን ተደገመ። ቀይት አባት በዝረራ ደግሞ እኮ ተናግሬ ነበር። ገብተን በዝረራ ነው የምናሸንፈው። ከይፋ ጋር ነበር ይፋም ነበር እዚህ በዝረራ ዝርር ነው ብትን ለዛውማ በጣም ያቅም ጉዳይ ነው እኮ አታውቅም። እግዚአብሔርን ደስ እንዳለኝ በእነሱ ብዙዎቹ አናዶ ነበር። ጭራሽ ጌም ከሩታ ጋር እንዴት መደፋፈር ነው ብለው ነበር። ብቻ አልተዋወቅም የማይመስል ነገር ማለት እንዴት እንዳሰቡት አላውቅም። ብቻ
ያው አንዳንድ ነገር እያስተማርክ ትሄዳለህ እንጂ እኮ ይሄ ውድድር እኛ አንፈልጉም። የክብር ውድድርም የእንትን ውድድር አይደለም። ዝም ብለን ጀስት የፈለጉትን ነገር ክብር ማለት በዚህ ከገመቱ እናሳያቸው ብለን ነው እንጂ ይሄ አይደለም። ይታወቃል እኮ ከበር ሰው ታይቷል። ኤርሜላ ብዙም ላታውቅ ትችላለች ምናምን፣ አብርሽ ግን ያውቃል። ገብቶሃል? የአቅም ጉዳይ ካልን ሩታ ምን አይነት ሴት እንደሆነች ኦዲየንሷ ለሷ ምን ማድረግ እንደሚችሉ ጠንቅቆ ያውቃል። ገብቶሃል? ግን አንዳንድ ሰው አላውቅም እንጣጣጥ እላለሁ አለ እንደ ፈንዲሻ ጧጧ። ብቻ ግን ደስ የሚል ጊዜ ነበር ትላንትና። በዓሉን ተደስተን እዚህ ተሰብስበን ነበር ያከበርነው። ከዛም በኋላ ደግሞ ጌሙ ይበልጥ አስደሰተን። በጅምላ ደስ ብሎ ነበር። ትናንትናው ቀን ብቻ የሆነ የሚገርም 100% የደስታ ቀን ነበር። ከጠዋት ጀምሮ እዚህ መጣን፣ ዶሮአችንን በላን። 6 ምናምን እንትን የበለው እሱ በላን። ታናዱኛል አንተ አይደለም ሰው አጥንት ይበላል ቤተሰብ 6 አጥንት ምንድነው? እግር ለማለት ፈልገህ ነው? አይታችሁ ስቶሪ ላይ ነበረው ነው። የሚገርም ምግብ በላን። ከዛ ጨረስን። መጨረሻ ላይ ተዝናናን። ከመግባታችን በፊት እንዳሸነፍን አውቀን እየጨፈርን ነበር። የሚገርማችሁ ማለት ነው ላይፍ ከመግባቱ በፊት። ከዛ በኋላ ደግሞ ሙሉ ደስታ ሆነ። ከዛ በኋላ ስንደሰት አሁን በዚሁ አጋጣሚ ለሩቲ ሁሌም እንድትስቂ ነው የምንፈልገው። ሁሌም ደስተኛ እንድትሆኝ ነው የምንፈልገው። ሁሌም ለማንም ብለሽ እንዳትጨናነቂ፣ ለማንም ብለሽ ፊትሽ ላይ ምንም አይነት ነገር እንዳታሳይ። ፈታ በይ። ታባቱ ደስታ ሳቅ ምናምን ነው የሚያስፈልገው። ትክክል። በጣም ብዙ ተመልካቾችሽም ወዳጆችሽም ተሳቅልን እንደዚህ ትሆንልን እያሉ ነው። አዎ በደንብ ሁሌም ስክት ያልኩት አቤት ፍስማ አቤት በመደሰቷ የአንዳንድ ሰው ራስ ምታት ስለሆነ ሉሊ አኮ ይሄው እንትን ማለት እውነት ለመናገር ሩቲ እኔ አንድ ነገር ማለት እፈልጋለሁ። ያው ብዙ ነገር ተፈጥሯል፣ ግን ደግሞ ሰዎች ብዙ ነገር አንቺ ላይ ስላደረሱ የሆነ ወድቀሽ የምትቀሪ ማንም የሆነ ኦዲየንስ ራሱ አጠገብሽ የማይቆም መስሏቸው ነበር። እውነት ለመናገር ሄርሜላ ራሱ ስሟን መጥራት ባልፈልግም የሆነ እንዴት ከአንቺ ጋር ፉክክር ውስጥ መግባት ራሱ እንደፈለገች ባላቀም፣ አንዳንዴ የሰው ልጅ አቅሙን አውቆ ሲቀመጥ ጥሩ ነው አይደል? በአቅምህ ልክ ስትንቀሳቀስ ሁሉም ነገር አሪፍ ነው። አንቺ ግን ከአቅምሽ በላይ ትንሽ ተንጠራራሽ ነገር የሆነ ታላቅ ችሎታ ነው። ስሚው መኖር ትልቅ ታላቅ ችሎታ ነው። ኧረ በመቤቴ በቃኝ እና እውነት እንዳደግሚው በቃ አሁን ኦልሬዲ ሁሉ ነገር አክትሟል። እንዳደግሚው አቅምሽን በስሱ ገረፍ ኤክሶን ግን ጥቁር ያስለበስንበት ምክንያት አለን። ባይዘው እኛ እዚህ ነጭ ስንለብስ ለአንዳንድ ሰዎች መገለጫ ይሆናል፣ ማስታወሻ ይሆናል ብለን ነው ጥቁር ልብስ ያስለበስን። ግን ትወነውን በደንብ አበሳቸውን አይተው ነው የወጡት እኮ አንበሳ ግቢ ሂዱ። ደቦሏ እኮ ለእኛ እየወረወረልን እንትን ነው። አንበሳው ራሱ እንዳይመጣ ገቢ ናቸውን ፈርቶ አሬ በቃቸዋል። አረ በምን ይበቃቸዋል። አረርካቸው እኮ በረጁ የሚወክል እኮ ደግሞ አንበሳ ከነ ልጅ ወላ መጣለ። ሲጀመር እኮ አንበሳ የሚሄደው አንበሳ ያለበት ጋር ነው። አንበሳ ራሱ ቦታውን ያውቃል። ከዚህ ንግግር ግን ሞት ይሻላል። እኔ መታረድ ነው መገደል ይሻላል። ሳያቸው እኔ አሁን ጓጉቻለሁ። ምን ላይ ናቸው? ምን ላይ እንደሆነ የሰው ልጅ እኮ ማለት ነው ጉዳቱን ፊት ለፊት አያሳይም። አሁን እየሳቁ ይመጣሉ። አልተናደድንም እያስመሰለ ውስጣቸው አሮ ማለት ነው። ሲጀመር እኮ እንትን ራሱ እየታየ ነበረ ጌሙ ላይ ራሱ ካያችሁ ልክ ለኔ አንበሳው እየሮጠ ይመጣል እኔ ጋር ማለት ነው። ደስ ብሎት ነው እየሮጠ ይመጣው። እነሱ ሳቋጨበጨቡ አልገባኝም ማለት ነው። እነሱ ጋር የገባ መስሏቸው መሰለኝ። እነሱ ያዩት ነገር አለ እንዴ ብዬ እነሱ ቤት ገባው። ስገባ 8000 ሰው አለ። ከዛ ምንም አንበሳም የለም፣ ምንም የሚወርድ ነገር የለም። አበባ ብቻ የሆነ አበባ የተተከፈ ነው። እኛ አበባ ውስጣቸው እኮ አምኖ ነው በአካል ይዘን ነው የምንመጣው። አንዴ አጨብጭቡ።
አበባ እዚህ አበባ ሰጥቶሽ እንደ አበባ ሰጥቶሽ ማዘረ እዛ ላይ ኧረ ብዙ አበባ እኔ የተናገረው አበባ ለዛኛው ቤት እያልኩ ነበር። አንበሳ ለዚህኛው ቤት እና ምን ለማለት ፈልገህ ነው? አቅም ያስፈልጋል። ዝም ብሎ አቅም ሳይኖር አንዳንድ ሰው ላይ ፊት ማለት ጥሩ አይደለም። ልክ አይደለም። በነገራችን ላይ በጌም ብቻ አይደለም ማፎካከር፣ በሌላ ነገርም ለማፎካከር እንዳትሞክሩ። በቃ በሁሉም ነገር ይሄ በጌም ብቻ አይደለም፣ በሌላም ነገር በሌላ መቅጣጫ እንደዚህ እየዞራችሁ እየመጣችሁ አትሞክሩ። አይነት የሰው ውዴታ እንዳለ ነው ታውቃለህ። በቃ ያጋጥማል እኮ ያጋጥማል። ፈረንጁ በቃ መሸነፍ ያለ ነው እኮ እኔ አንበሳ ነው። በቃ አንበሳ ግብ ሄደ። አይዞህ ፈረንጁ ያጋጥማል። መሸነፍ ያለ ነገር እኮ ነው። አረ ፈረንጁ ተው በእናትህ፣ ፈረንጁ ተው። አረ በቂ እኮ ነው። አረ ተው በቃ ፈረንጁ እንዲ በቃ ተረጋጋ። ሁላችሁም አራይ ፒፕል ተሰምቷችኋል፣ እናውቃለን። እንደዚህ ብታረጉ አፍራችሁ ነው እንጂ ብታረጉ ደስተኛ ናችሁ። ገደልካቸው እኮ። ብቻ አቅማችሁ ነው እወቁ ለማለት ነው። ይሄ ሁሉ ነገር እየተጠራ ማለት ነው። ጥሩ አስተሳሰብና ጥሩ አላማ ይኖራችሁ እዛ ይመጣል። አቅም ማለት በነገራችን ላይ የሰው ፍቅር ይመጣል። ሞከሩ ግን የለም። በል ሳይሆን በእንትን ነው ማለት በጥሩ ሰው በመሆን ነው ባይዘው ማሸነፍ ይቻላል። በል ወይም የሆነ ነገር በመግባት አይደለም ማለት ነው። እና ሩቲ ልጅ ይዘሻል፣ ደክሞሻል፣ እንቀመጣ ይሻለናል። ይሄም ካሜራ ድጋሚ ለምን ሰለብሬት አናደርግም? ቡና ይፈላ። አሪፍ ነው። ፈረንጁ ቡናውን ቀጥ መፍጫ አለ ይፈጫል። ዛሬ በዚህ እኛ ነው እዚህ ቤት የምንሰራው። ፈረንጁ ይችላል። ፈንዲሻ ፈካለሁ። ፈንዲሻ ይችላል። አዎ ጽድት ያለ ፈንዲሻ ፈካለሁ። በቃ እሺ፣ ፈንዲሻ አንተ፣ እኔ ምን ላድርግ? አንተ እኔ ቀደም ይሄን ይመስላል። አሸኟትም ወይ ሜዳ አይደለም ወይ አሸኟትም ወይ